ኢድ ሙባረክ እያልኩኝ ውዶች ማሮቼ እንኳን ለኢድ በዓል አደረሳችሁ። እንግዲህ ዛሬ በጣም ከኔ ተማሩ ብላችሁ ነገር ትልቁም ነገር ይዤላችሁ መጥቻለሁ። ምንድን ነው ከኔ ተማሩ ያልኳችሁ? ዛሬ በጣም ምርር ያለኝ ነገር ቢኖር ኢድ እንኳን አደረሳችሁ ሁላችሁም። በቅድሚያ ግን በጣም ቅመሞችዬ ከኢትዮጵያ ስትመጡ አልችልም ማለትን አብዙ። እግዚአብሔርን አልችልም አብዙ። አልችልም እኔ ሳይቸግረኝ እችላለሁ ብዬ ማለት ነው። እችላለሁ ብዬ የሆነ ትምህርት ሲዘጋ የሆነ ፕሮግራም ሲኖር እንደዚህ ኢድ ሲሆን በቃ የሆነ በዓል ሲሆን ስራ ሲፈቱ ራሱ ስራ ሲያጡ ራሱ ፀጉሬን ስሪ ሹሩባ እኮ ቢሆን ቀላል እኮ ነው። ሹሩባ እኮ ቢሆን ቀላል እኮ ነው ውዶቼ። የሆነ ፓሌስትራል እጅ የሚያቃጠል እጃችሁን ትንሽ ላፕ ካረገው በቃ የላችሁ በሱ ማለት ነው። ፀጉሬን ስሪ ፀጉር ቤት ቢሄዱ ያወጣሉ። ገባችሁ? እንደ ቤት ደግሞ አይሰራቸውም። ቁም ነገር ግን የሆነ ስፕሬይ ረጨት አድርጉና ነካ ነካ አድርገው ከዛ ስፕሬይ ረጨት አድርገው ይመጣሉ እንጂ በስነ ስርዓት ፀጉር ቤት ተሰርቶ መጥቶ አያውቁም የኔ ልጆች ማለት ነው። እና እኔ ከመጣሁ ጀምሮ ኢትዮጵያ የራሴ ፀጉር እሰራለሁ በባሌስትራ እና ሳይቸግረኝ አንድ ቀን ስትሰራ ልጅቷ እጇን አቃጠላት። ከዛ እጇን ሲያቃጥላት አንቺ ልስራልሽ ነው ያልኳት። ትችያለሽ እንዲ አለች። ልሞክረው እችላለሁ። ከዛ ወዲህ ምን ይዛለታ እንደዚህ ዝም በይ የሚለኝ ሰው ባገኝ ቢኖር እችላለሁ አልኩኝና ፀጉሯን መስራት ተጀመረ። ሁለተኛ ኢድ በኢድ በማግስቱ እያለ ፀጉር በመስራት ማለት ነው። ቢያንስ 1 ሰዓት እቆማለሁ። መጀመሪያ ስትሬት እሰራታለሁ፣ ከዛ እንጠቀልላለሁ። እኔ የመጣሁት ማለት ነው በጽዳት ልጆች በመንከባከብ ሲባል በፀጉር ስራ የመጣሁ እኮ መሰለኝ። እግዚአብሔር ማታ ሰርቻችሁ አድሬ የተኛ ነው። ዛሬ ስንት ሰዓት መሰላችሁ? ከምሽቱ 3 ሰዓት ተኛ፣ 6 ሰዓት ተነሳል። 2 ሰዓት ከምናምን የተኛ ናት እና 3 ሰዓት አልፈጀም። 2 ሰዓት ከምናምን ተኝተን የተነሳ ነው ማለት ነው። በዛ ሰዓት ውስጥ ፀጉራቸው በ2 ሰዓት ውስጥ ምን ተበላሽ። ማታ ሰርቼ አድሬ ተጠቅለው አድረው ጠዋት ላይ ተበላሸ ስል ተባልኩ። እነሱን ሰራው፣ ወንዶችን አጠብኩ፣ አለባበስኩ። እኔ በፀጉር ቤት እና ፀጉር እችላለሁ አትበሉ። ፀጉር ስራ እችላለሁ አትበሉ። ሴት ያለበት ቤት ፀጉር ስራ እችላለሁ አትበሉ። በጣም ከባድ ነው። በጣም ብዙ ትቆማላችሁ። ልብስ ለመተኮስ የምቆመውን እጥፍ ፀጉር ለመስራት እቆማለሁ። በገዛፌ ማለት ነው። በገዛ ምላሴ ዝም ብልስ አልችልም ብልስ እንዴ ምን እኔ ግንባሬ ላይ ይነበባል እንዴ? ግንባሬ ላይ ተጽፏል እንዴ? አይነበብም። እና ራሳችን የሚጎዳንን ነገር መጠንቀቅ፣ ራሳችን የሚጎዳንን ነገር ላይ እንትን አንበል። የሆነ ግልፀኝነታችን ራሳችን ይጎዳናል፣ ያስከፍለናል። ፀጉሬን ሰራሽ ብላ የሆነ ነገር አትለቅልሽም እንዴ? ፀጉር ቤት ሄዳችሁ ለምን አትሰሩም ስላት፣ እዛ እኮ ፀጉር ቤት ብንሄድ ብር እናወጣለን አሉ። ስለዚህ ቤት ምሽካራ ስላለች ትሰራችኋለች። ስለዚህ አልችልም በሉ። ፀጉር ቤት ሙያ ራሱ ያላችሁ በፀጉር ቤት ሙያ ያላችሁ ልጆች ራሱ አልችልም በሉ እንጂ ዝም ብላችሁ አትስሩ። በፀጉር ቤት ራሱን የቻለ ከመጣችሁ ብቻ ነው እንጂ መስራት ራሱን የቻለ ፀጉር ቤት ስትመጡ ነው እንጂ መዳም ቤት ፀጉር እችላለሁ ካልሽ የትም ፕሮግራም ሄደች የትም ፕሮግራም ላይ ፀጉሬን ስሪ ነው የምትልሽ። እነኝህን ነገሮች ጥንቃቄ አድርጉ። ከምንም በላይ ማለት ነው ብዙ ነገሮች አልችልም በሉ። ሌላው ደግሞ ሀሪስ የሚቦካው ስጋ ማለት ነው። እሱንም አልችልም በሉ። በጣም አድካሚና አሰልቺ ስራ ነው ከምንም በላይ ማለት ነው። ስለዚህ እሱንም አልችልም በሉ። ዝም ብላችሁ ይውደዱኝ ወይም ደግሞ ለመላመድ ብላችሁ እችላለሁ ይህንም እችላለሁ የምትሏቸው ነገሮች በጣም ዋጋ ያስከፍላል። ከምንም በላይ ዋጋ ያስከፍላል። እችላለሁ ብላችሁ በኋላ ደግሞ አልችልም ስትሉ የተቀየራችሁ ይመስላል። ሌላ ነገር ስለሚዞርባችሁ ባልችልም ማባረፍ አለቀ። ቀላል ቋንቋ ማባረፍ እና ዛሬ እችላለሁ ማለቴ እኔ በጣም ዋጋ ያስከፈለኝ። እግሬ ያብጧል። የተኛሁት 2 ሰዓት ብቻ ነው። 3 ሰዓት ተኛሁኝ። 6 ከምናምን ተነሳሁ። 3 ሰዓት ከምናምን ተኛሁ። 2 ሰዓት የተኛ ናት። ረመዳን ይሻላል እንዳንድ ነው። ረመዳን ይሻላል። ቢያንስ 5 ሰዓት 4 ሰዓት እንተኛለን። ረመዳን ማለት ነው። 5 ሰዓት 4 ሰዓት ስላችሁ እንቅልፍ 5 ሰዓት 4 ሰዓት ላይ አልጋችን ላይ 4 ሰዓት እናሳልፋለን። 4 ሰዓት አልጋችን ላይ እናሳልፋለን። ይሄ ግን 2 ሰዓት አሳለፍን። በዛ ላይ አላርም ጩኸት አላስተኛ እያለ የአላርም ጩኸት የእንትን ጩኸት የማስጠንቀቂያ ደወሎች ጩኸት አላሰሙ እያሉን
እና ለማንኛውም ዛሬ ልላችሁ የፈለኩት ነገር ቢኖር ዋነኛው ራሳችሁን ጠብቁ። እችላለሁ አታብዙ፣ ቆጠብ በሉ ነው የምላችሁ ውዶቼ። ከምንም በላይ በጣም ጥንቃቄ ማድረግ ያለባችሁ ነገሮች፣ የሚጎዷችሁን ነገሮች አልችልም፣ አለቀ። አልችልም፣ ቀላል ቋንቋ ነው። አልችልም በሉ። ሁላችሁንም ወዳችኋል። ላይክ እና ሰብስክራይብ በማድረግ ቤተሰብ ነው